አለቀ። ግባና አውጣው ጨዋታ ለማሸነፍ አንድ አፍ በቂያችን ነው። ሰከንድ አፍ ኤፍሲ እንለያለን። እግዚአብሔርን እንዲህ ነው ምንችለው። ሊያም ሮዚነር ይችላል። አለቀ በቃ። ጆዋ ፔድሮ ማንም ከሱ ጋር ራሳችሁ እንዳታወዳድሩ ከዚህ አጥቂ ጋር አለቀ። ተቀይሮ ገብቶ ጎል አሲስት ባለፈው ያገባውን አይታችኋል። እኔ ለዚህኛው ቼልሲ ቃል የለኝም። አርሰናል ተዘጋጅ። አንድ ላይ ነው የምናየው። አንድ ላይ እንቀውጠዋለን። ተዘጋጅ። ሄሎ ብራዘር ፍሮም አናዘር ማዘር ቼላው ወንድም ጥላ አረግራ ታካዊ ባል ቼላው ካምፓኒ ዝም ብለው ጀመሩ። እንዴ ደግሞ አባል የሰጡ መለክለት የማርያም መንገድ የሰጡ መለክለት ለወያለው የማስጠንቀቂያ ደውል ነው እኮ ተመችቶኛል እኮ ለማክሰኞ እኮ ያበደ እኮ ነው። አረ ቼላው ይመችዎት። አረ ጉዴ ባና አውጣው ባክ ቱ ባክ ካም ባክ ይላል። ፈርስት ሃፍ አልቋል ምናምን ብለህ ማለት አላለቀም። ሰከንድ ሃፍ ነው ሀከም እናረጋው። ሰከንድ ሃፍ ሰዓቱን ጠብቀን ምን አረግን? 3 ስጠት አረግን። እንዲህ ማለት ምን ሲጀመር ሮቴት ባናረግ ያንን ሁሉ ማለት ፈርስት ሃፍ ነበር ምናጋያቸው ነው። ፈርስት ሃፍ የሚያልቅ ጨዋታ ነበር። ሮቴት ማረጋችን ነው ዌስትሃምን እንዲህ ያረጉ። ቶዲቦ ቀይ ትበላል። ቀይ ማለት እንዲህ እኛ ላይ ነው ይሳካው። እኛ ላይ ይሳካው። ይሄ ነው የለም። በቀላሉ ነጥብ መጣል የለም። እስከ መጨረሻው አለን። ታቻላል። ኤንዞ ፈርናንዴዝ ኦቨርሬትድ ነው። ኦቨርሬትድ ነው። ተቃለዳለ እንዴ? በጣም ኦቨርሬትድ ነው። ከየት አባቱ መጥቶ ያገባው ያንን ኳስ? ጆዋ ፔድሮ ሁሌ ነው የሚችል። ሁሌ ኩኩሬላ መሬት ላይ ሄዲንግ ይገጫል ማለት መሬት ላይ ሄዲንግ። ይሄ ነው ካምባክ። ይቻላል። ቼላው ምንድነው የሰራው እንዴ? ምንድነው የሰራው? አቤት ረፍት ሰዓት አለመለፍለፌ ሲጠብቀኝ ምንድነው ያረከው? ከመቼው ነው ደበላለከው ነገሩን እንዳለ እድ እሺ ስሎት ታይም አንግማን ሰዓትሽን በስትክክል የተጠቀምሽበት። በቃ በስትክክል ቦታው ላይ በስነ ስርዓት ነው የሰራኸው እንዴ? በቃ ቀኑ ምናምን ጸዴ ነው። ቼልሲም ተሸንፋ ምናምን ብዬ እኮ ነው ወይልል እኮ ነው። በቃ የራሴን ክለብ ላረግ እኮ ነው። ባለቀ ሰደው ይሚ በቃ ወራጅ ቀጠናውን አወረድሽው እንዴ? አረ እንደዛ ይደረጋል። እውነት እንደዛ ያደረገም በስማ ዋት ኤ ካምባክ አረ ይመቻችሁ። በቃ ድሮም በሰዓታችሁ ድርድር አታውቁም። ቼልሲ 3 ዌስትሃም 2 ማለት ካምባክ። ሚገርም ካምባክ። ሌም ሮዚኔር የምትባዩ ሰውዬ ማለት ድፍረትሽን ሳላደንቅልሽ አላልፍም። ፕሪሚየር ሊግን አላወቅሽም መሰለኝ። ተጫዋች እንደዚህ ነው የምትጫወት፣ እንዲህ ነው የምትጫወት። ከኛ ጋርም ካራባው ካፕ በሜዳችን መተሽ እንደዚህ ብትጫወሽ ሙዳችን። ዌስትሃም ፈርስት ሃፍ ትክክለኛ ፈርስት ሃፍ ኤፍሲ ማለት ዌስትሃም ሁሉም ላይ ፈርስት ሃፍ ያገባባቸውና ሰከንድ ሃፍ ባናቱ በተከለ። ሚገርም ካምባክ ማለት ሚገርም ካምባክ። 5 ጎል ፕሪሚየር ሊግ ላይ ካየን እኮ ስንት ጊዜ ማ አንቺ ጽድት ያልሽ ፖዚሽናል ፉትቦል ማናጀር ማለት ነው። አሁን ዳይሬክት ፉትቦል ነው ማለት ዳይሬክት ፉትቦል 3 ወር ከዘለቅሽ በዚህ እናደንቅሻለን። ሳያምር ቀርቷል። ኤክሳይቲንግ ፉትቦል ነው የምትጮቹ። ሃይ ሪስክ አባቴ ተመችቶናል። ያበደ ጨዋታ ማለት 5 ጎል ማን ያረካ ነበር። ማንቼና ሊቪዎች ቋጥሮ አልተሳኩላቸው። ሃንግማን እኔ አይመለከተኝም። መቼስ ማትመጪልኝ ከሆነ ትመጪልኛለሽ። አዝናናሽኝ። ሊቪና ማንቼን አቃጠልሻቸው። ምክንያቱም ማንቼ ከመቋጠር ወደ ኋላ ወንድም ጥላ የሚባል ነገር የለም። በጥቅም ነግሬሻለሁ ማለት አትሰከሺ። ኮንግራቹሌሽንስ። ሪሞንታዳ ይልሃል ነው ጀማ። ሪሞንታዳ ምን አይነት ኳስ ነው ያየነው እንዴ? ምን አይነት ካምባክ ነው ያየነው እንዴ? ቼላው ምን ሆነ ነው? እንዴት አባቱ የሚያምር ኳስ እንደነበረ ጋይስ። ሁሉ ነገር የነበረው ጨዋታ ነው። በቃ ፈርስት ሃፍ ላይ ዌስትሃም ጥንቅቅ ያለ ቡድን፣ ሰከንድ ሃፍ ደግሞ ቼልሲ ጥንቅቅ ያለ ቡድን። በቃ ጥንቅቅ ማለት ነው። እንዴት አባቱ የሚያምር ፉክክር የነበረበት ጨዋታ ነው። በእናታችሁ ጀማው ቼልሲ 3-2 በሆነ ውጤት አሸነፈ። ማሸነፊያውን ጎል ግን ኤንዞ ቀረቀረው። ባለቀ ሰዓት በሽረፍራፊ ሰከንዶች የታየ ትልቅ ተአምር ነው ጀማው። በተጨማሪ ደቂቃ ያስቆጠረውና ረበሸ ሜዳውን። ማን የኩክሬላ ጎል ግን ትልቅ መስዋዕትነት ከፍላን ያገባችሁ ማን ያንቴስታ ሲወረወር በጫማ ጥፊ ብሎት ቢሆን ኑሮ ያቺ ተጫዋች በቃ ተንከባላ ፌን ተበልታ ነበር ማንዬ። ለማንኛውም ግን ቼላው ማለት ነው ጀማው 3-2 በሆነ ውጤት አሸንፈው አሁንም የሻምፒዮንስ ሊግ ፉክክሩ ላይ እንዳለ እንግዲህ አስረግጧል። ከዛ ውጪ የማይሄድ። ለማንኛውም ይመቻችሁ ቼልሲ ፋንስ ይመቻችሁ። የሚገርም ኳስ ነው ያየነው። የሚገርም ማለት ነው።
ስለ ቼልሲ በስተመጨረሻ በነፃነት ምሰራበት ሀገር ገብቻለሁ። እየሳክ በቃ ቼልሲ ይችላል፣ አንግማን ይችላል፣ ቢሸነፍም አልፈራም። ምን አይነት ካምባክ ነው የተመለከትነው? ሊያም ሮሰኒየር ትችላለህ። ምን አይነት ድንቅ የሆኑ ስኬታማ የሆኑ ቅያሬዎችን ነበር ያስመለከትከን። በ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ስታንፎርድ ብሪጅ ላይ የኑኖ ስፒሪቶ ሳንቶን ዌስትሃምን ያስተናገደው ቼልሲ በመጀመሪያ አጋማሽ 2-0 ሲመራ ነበር። ያረርቦ እንዲሁም ደግሞ ሰመርቪል ባስቆጠሩት ጎሎች አማካኝነት ቢሳካም በዚህ ጨዋታ ላይ ለሁለቱም ጎሎች አሲስት ማድረግ ችሎ በፕሪሚየር ሊጉ ለመጀመሪያ ጊዜ በአንድ ጨዋታ 2 አሲስት ማድረግ ችሎ ነበር። ምን እየተፈጠረ እንዳለም ግራ ጋብቶ የነበረ ጨዋታው ላይ ቼልሲዎች ከዌስትሃም የተሻለ ሙከራ ማድረግ ተስኗቸው ነበረ። ለጎል የቀረበ ሙከራም ሲያደርጉ የነበሩት ዌስትሃሞች ነበር፣ ፈርስት ሃፍ ማለት ነው። ቼልሲ ምንም እንኳን የኳስ የበላይነት ቢወስድም ማለት ነው። ነገር ግን ከሰከንድ ሃፍ በኋላ ሊያም ሮሰኒየር ያሉትን ምርጥ ተጫዋቾች ወደ ሜዳ ቀይሮ አስገብቶ ነገራቶች ተቀይረው የሚገርም ካምባክ ተመለከትን። ይሄ ሰውዬ ከቡድኑ ተጫዋቾች ጋር እየፈጠረ ያለው ትስስር እጅግ በጣም የሚገርም። ባለፈው ከጃኦ ፔድሮ ጋር ያለውን ነገር አካፍያችሁ እንደነበረ የሚታወስ ነው። በዚህ ጨዋታ ላይ ቀይሮ አስገብቶ ዋነኛ ጨዋታ ቀያሪ ከሆኑ ተጫዋቾች መካከል አንዱ እሱ ነበረ። አንድ ጎልና አንድ አሲስት በስሙ ማስመዝገብ ችሎ ነበረ። በተቀይሮ እንደገባም እንግዲህ በ57ኛው ደቂቃ ላይ ጎል አስቆጠረ። ከዛ በኋላ ሌላኛው ተቀይሮ የገባው ኩኩሬላም 70ኛው ደቂቃ ላይ ጎል አስቆጥሮ ቼልሲ 2-0 ማድረግ ቻለ። ጨዋታው ይጠናቀቅም ጭማሪ ደቂቃዎች በሚቀሩት ሰዓት ላይ ኢንዞ ፈርናንዴዝ 92ኛው ደቂቃ ላይ ሌላ ድንቅ ጎል አስቆጥሮ እንግዲህ ቼልሲ 3-2 ይህንን ጨዋታ ካምባክ በመስራት አሸንፎ 3 ነጥብ በማስመዝገብ በፕሪሚየር ሊጉ አሁን ላይ ወደ 4ኛ ደረጃ መምጣት ችሏል ማለት ነው። የቼልሲው አሰልጣኝ ሊያም ሮሰኒየር የዚህ ጨዋታ ክሬዲት ይገባዋል ብዬ አስባለሁ። ምክንያቱም ቅያሬዎቹ በጣም ፐርፌክት ስኬታማ ነበሩ ማለት ይቻላል። የቡድኑን መንፈስም መልሶ ማግኘት ችሎ ነበር። ሪያክት ያደርጉበት መንገድ በጣም የሚደነቅ ነው። ዌስትሃም ባለፉት 2 ጨዋታዎች ድል አድርጎ የመጣ ቡድን ነው። ጥሩ መነቃቃት ላይ ነበረ። ዛሬም እንግዲህ የሆነ ነገር ይፈጠራል ተብሎ ሲጠበቅ ቼልሲ ድል አድርጎታል ማለት ነው። ለማንኛውም ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። ምንሸነፍ መስሎ ነበር ወይ? በኢየሱስ ስም ምን አይነት ጨዋታ ነው? በስመ አብ! ምን አይነት ሰከንድ ሃፍ ነው? ዋት ጌም! ኧረ ቼልሲ ይለያል። በኢየሱስ አንጀቴ ቂቤ ጠጣ። ትችላለህ ጆ ፔድሮ። ለብራይተን እንጨምራለን እኛ። ቴንኪው ብራይተን። ኩኩ ገብታ አረጋጋችሁ። የነዛን 2 ደንባሮች ቦታ ኩኩ ገብታ አረጋጋችሁ። ኧረ በስመ አብ! ጋርናቾ ቼላው ምን አይነት ካምባክ ነው? ፈርስት ሃፍ 2-0፣ ሰከንድ ሃፍ 3-2። ዚስ ቼልሲ ዌስትሃም አንቀለቀለሽ እኮ አንቺ ወራጅ ቀጠና አንቀለቀለሽ። እሳይ ደግ አደረገሽ ዌስትሃም፣ ደግ አደረገሽ። አሳይተው ነሱሽ። አንቺ ወራጅ ቀጠና 18ኛ ቁጭ እንድትይዘው ምንም ነጥብ የለም። ከኔ በታች ያላችሁ ነጥብ የሚባል አታገኝም መቼም። ሮዚና ከመጣ ጀምሮ ሮዚና እየጋበዘ ነው የሚለጥፋቸው። በቃ እያስገባ ሮዚናን እያሰማ ማለት ነው። ቼላው ያንተ ውለታ በዛብኝ። በቃ ትችላለህ። አረ የቲም ምን አይነት ጨዋታ ነው? ምን አይነት ጨዋታ ነው ያየነው? በእግዚአብሔር አረ ቼልሲ፣ አረ እኔ በቃ ትለያላችሁ፣ መድኃኒዓለምን ትለያላችሁ። በቃ እኔ ዛሬ አበድኩኝ። በቃ ዛሬ ጨለልኩ። ሚኮ ስፐርስን ይሆንኩ ዛሬ ጨለልኩ። ተመስገን ጆዋ ፔድሮ፣ አንተን የወለደች እናት ማለት ነው። እኔ አመስግንልኝ፣ እናትን ሳምልኝ፣ በቃ ሳምልኝ። ጠማደው እንዲህ ጠማደው ፎፋና ምን አይነት ክሮስ ነው? ኩኩሬላ ምን አይነት ቅያሪ ነው? አሰልጣኛችን ምን አይነት ቅያሪ ነው? ፈርስት ሃፍ ተቃጥዬ አርሬ አንተ ጋርናቾ የሙዝ ላጭ ልጅ አንተ እዚህ ቲም መኖር የለብህም። ሁለተኛ አንተ ባዲያሽ የጭላዳ ልጅ ዝንጀሮ፣ ሁለተኛ እዚህ ቲም እንዳላይ። ኧረ ሰከንድ ሃፍ ኤንዞ ፈርናንዴዝ ምን ላድርግህ? ጆዋ ፔድሮ ዛሬ ከጉድ ነው ያወጣህን። ከጉድ አሰልጣኛችን። አሁንም ማስተካከል ያለብህ አንድ ነገር አለ። በቃ አንድ ነገር አለ። ሁሌም መጀመሪያ እንትንህን ፈርስት ሃፍ ያለን ችግር አስተካክል። በቃ ሰከንድ ሃፍ ግን ማለት ነው ይለያል። አይነት ካምባክ ነው ጋይስ፣ ምን አይነት ካምባክ ነው? ቼላው ካምባክ አደረገ። በቃ ቁርጥ የዩናይትድን ካምባክ ራሱ ቼላው ማድረግ ይችላል ማለት ነው። በቃ ቁርጥ
ምን አይነት ካምባክ ነው የተመለከትነው? ሲጀመር የአሰልጣኙ ድንቁርና እንዴት ነው ጃኦ ፔድሮን አስቀምጠ ደንቆሮ ጋርናቾ ልታስገባ የምችልበት ምክንያት እኔ ምንም አልገባኝም። በቃ ምን አይነት ካምባክ ነው? እኔ ስለ አሰልጣኙ አላወራም፣ ግን ምን አይነት ካምባክ ነው የተመለከትነው? በቃ ቼላው ይችላል። እኔ እኮ የለንደን ኩራት ነው ስለ በምክንያት ነበር እኮ በቃ ቼላው የለንደን ኩራት ነው ብያለሁ እኮ። ወይስ ዳም ወስዶ ልጥፍ ነው ያረጋት? በቃ ለዛውም አሳይቶ ነው ይነሳት፣ አሳይቶ ማለት ነው። በቃ ይሄ አርሴናል በየአመቱ ዋንጫ የሚያጣበት መንገድ በትክክል በዛሬው ጨዋታ ላይ ተመልክተናል ማለት ነው። ምን አይነት ጨዋታ ነው? ምን አይነት ጨዋታ፣ ምን አይነት ካምባክ። ቼላው በጣም ይችላል፣ የምር ቼላው በጣም ይችላል ማለት አረ ቼልሲ ከምባክ ዋው እንዲቻላል 3-2 በስመ አብ ከ2-0 መመራት ተነስቶ ቼልሲ በሜዳው ማለት ነው ዌስትሃምን 3-2 አሸነፈ። በስመ አብ እኔ ባይዞ ከጨዋታው በላይ አረ ምን አይነት መዝናኛ ነው መጨረሻ ላይ ያየነው። አዳማ ቶሮሬ ግን አርበደበዳቸው። ፔድሮ ኔቶን አርበደበደው። ሊበላው ነው እንደሄደው እጅግ በጣም ያስቅ ነበር። መጨረሻ ላይ የነበረው ፍስፍስ ማለት ነው። ከምሬ ነው የምላችሁ። ቪዲዮ ምናልባት አሁን ተቆርጦ ሊወጣ ይችላል። እዩት፣ ከምሬ ነው የምላችሁ። እጅግ በጣም አዝናኝ የሆነ ነበር መጨረሻው ማለት ነው። ያው ለቶዲቦ ቀይ ካርድ አይቷል ማለት ነው የዌስትሃሙ ተከላካዩ ማለት ነው። ለማንኛውም ቼልሲ ዛሬ እንዲያሸንፍ አልፈለኩም ነበር፣ ግን ጀግና ናችሁ ከምር ዋው።